ካቴናማ ናታን በ7 ቀን 6 ቀን ካቴና እጄ ላይ ነበረ ፍርድ ቤት ስመላለስ። በታሪክ እንደኔ ካቴና የታሰረበት ሰው ያለ አይመስለኝም። ሰው እኮ አንዴ ታስሮ ለ7 ቀን ቀጠሮ ለ14 ቀን ምናምን ይባላል አይደል? እኔ እኮ በየቀኑ ነው ፍርድ ቤት ካቴና እጄ ላይ ነበረው በየቀኑ ካቴና። ኧረ በስመ አብ እሱማ ሲዞኝ ጠፋ። ጆሲማ አሲዞኝ ጠፋ እኮ። ጆሲማ ሲያዘኝና በካውንስሉ ላሻለ። ሰብለ ወንጌል እንዴት ነሽ? አለሁልሽ። እንዴት ነሽ? ስምሽ ማን ነው? ሰብለ ወንጌል የት ትማሪያለሽ ምናምን የሚባል የሆነ ልጆች ጫወታ ነበረ። ሰብለ ወንጌል ፈለገ ህይወት ኦኬ። የባህር ዳር ሆስፒታል ለካ ፈለገ ህይወት ነው። እያለቀስኩ እኔ ነኝ ማለቅሰው። ሰላም ኢየሱስ ያድናል። ጸጋዬ አብርሃም እንዴት ነህ? ዱግቻቲው ወከመከሙ ብሌሶ ነጋን ቱርቴ ማፍ ዱፌን ጋፈኔ በናት መና ሂዳ ቢኒ ቅኔ እንዳልክ አይ ድብደባ ሲይዙኝ አርባ ምንጭ ኦኬ። አርባ ምንጭ እንዴት ነህ? ሲይዙኝ በጣም ጡንቺስት ስለነበሩ የሚማቱ መስሎኝ ነበረ፣ ግን እግዚአብሔር ይባርካቸው አልተናኩም። ቀጥታ ወደ ነጋም ባኔ በናት አይ Dimini ka hidame sani warra maal jedhani yaamna እንትን ካውንስሊ የታሰርኩት እንትን ነበረ ጀሞ ሚካኤል ላፍቶ ክፍለ ከተማ ፖሊስ መምሪያ ላፍቶ አይቲጂ አነኩኝም። አውነት ወፍሬ ነው የወጣሁት። የሚገርም ነው። እንትን ነበረ ፉድ ነበረ በጣም ቲክቶክ የለ ጭቅጭቅ የለ ምን የለ ምግብ በስመ አብ ምግብ እስረኛ ጋር ይመጣል። ምግብ ግን ምግብማ እስረኛ ጋር ነው ያለው። ጆሲ ነው አሲዞኝ ላሽ ያለው። ምግብማ እስር ቤት ነው ያለው። እሸከም ፈያዩ ምክንያቱማ ያው አጋለጥከን እኮ ነው። ያ የወጣሁትማ የሚያሳስረው አይደለም ተብዬ ነው። በጣም እንዴት ጌታ እንደረዳኝ በእውነት። አሁን የቀረኝ አንድ ብቻ ነው፣ ልጅ ወልዶ መሳም ብቻ ነው የቀረኝ። አንድ ያላየሁት ልጅ ወልዶ መሳም። ዩሮ አይቻለሁ፣ ዶላር አይቻለሁ፣ ፓውንድ አይቻለሁ፣ የኢትዮጵያ ብር ቤቲ እንዴት ነሽ? ሰላም እንዴት ነህ? እንኳን እግዚአብሔር እኔ እኮ አልሰማሁም ነበር። አይገርምም? 16 ቀን ታስሬ ወጣሁ። ዋው! ደግሞ በጣም ኃይለኛ እንትን ነበር። ገባ በጣም ከነዩ ጩፋ ጋር እዚህ ሚዲያ በጣም እዩ ጩፋ በቃ ትነግረኝ አልችልም። ተቋሙ ነበረበት አንተ አልነበርክም እና ያሰብኩ ነበር እና ትላንትና የሆነ ቪዲዮህን ገባ የሆነ ቪዲዮህን እንዴት አስሬ ምናምን ስለኝ ወይኔ ታስሮ ነው እንዴ? እንኳን እግዚአብሔር የፈታ ያው የጽድቅ እስር ስለሆነ ለዚህ ነው አብሮ የወጣው።
መጀመሪያ መንግስትን ይቃወማል የሚል ቅስቀሳ ነበረብኝ። መንግስትን ይቃወማል ምናምን የሚል ቅስቀሳ ነበረ። ሰው ሁሉ ፈርቶ ነበረ። መንግስትን ተቃውሞ ነው የታሰረው ሲባል ያው ኢትዮጵያ ውስጥ ሰው ይፈራል እንዴ? መብት አይደል እንዴ? ዲሞክራሲ አይደል እንዴ? አይ ዲሞክራሲ እዛ ተቀምጣችሁ ነው እዚህ ዲሞክራሲ ነው የምትሉት? እናንተማ ብልጦች ናችሁ። እዛ ተቀምጦ ዲሞክራሲ ነው ምናምን እንደዚህ አይነት ቅስቀሳማ አንቀበልም። አረ መንግስት ቀርቶ እዩ ጩፋን ባሳረፍክልን። እዩ ጩፋ በጣም ቤቲ አይወድሽ እኔ ከላይ ነው እና እዩ ጩፋ ከላይ ነው ከካውንስሉ ጋር የሚጣሉ የሚመስሉት እንጂ ሁለቱም ናቸው የከሰሱኝ። ደግሞ እኔን የሚገርምሽ አንድ ላይ ሆነው ደግሞ ከሰውኛል እስር ቤት እንድገባ ማለት ነው። ዋው እኔ የሚገርም ሰሞኑ ቢዚ ነበርኩኝና እዩ ጩፋ ራሱ እንዴት እንደሆነ እኔ በጣም ተቃውሞ ነበር። በጣም አናዶኝ ነበርና ልባችሁን አጠፋለሁ ምናምን እያለ አሁን ደግሞ ትላንትና የሆነ በቃ ስብከት ሰብኮ ምናምን እንደ ልጅ ንስሐ ገብቶ ጨረሰ እንዴ ምናምን ብዬ የምልህ ያው በቃ ተሳስታችኋል፣ ተወግዘዋል። ገባ በጣም ካውንስሉም አውግዟቸዋል። ግን ውጤቱን አልሰማንም። ሁለቱም ሌቦች ናቸው። ከካውንስሉ ጋር ውስጥም ያሉት ሌቦች ናቸው። የገንዘብ እንትኖች ናቸው። እዩ ጩፋም ያው ነው፣ አንድ አይነት ናቸው። ዘሴም በርድ እና ለሰው ነው ከላይ ሲታይ ከሁሉ ጋር ትጣላ። ምንድነው መሰለህ አንተ አላማው ከትምህርታቸው ጋር ነው። እኔ ከሁሉም ጋር ነው የምጣላው። መንገድ ከሳተ ጋር ሁሉ እጣላለሁ። እኔ የእግዚአብሔርን ስምና ትምህርት ከሚያሰድቡ ሰዎች ጋራ ማዕድ ላይ አልቀመጥም። እኔ አብሬም እንድጠራ መጽሐፍ ቅዱስም አይፈቅድልኝም። whoever ማለት ነው ማንም ቢሆን መጽሐፍ ቅዱሳችን እውነታዊ ካውንስሉ የእግዚአብሔር ስምና ትምህርት። ሀብቶች ሰላም ነው? እንዴት ነህ ብሩክ? ሰላም ነው ወይ? ሰላም ነኝ እግዚአብሔር ይመስገን። እንኳን በሰላም ወጣህ በእናትህ። አሜን። እኔ እኮ ገብቶኛል። በቃ ከዛ ከንጉሱ ጋር ተያይዘ ስለነበረ ቀጠሮን ስለነበረ እኔ ሰምቼ ነበረ ላይቭ ላይ ነገ ቀጠሮ አለን ምናምን እያልክ ነበርና በዛ እንዳስያዘ ገብቶኛል። እኔም ራሴ እሱ ደግሞ ወጥቶ ተይዟል ምናምን ብሎ ያወራል። እንትንም ናቸው ማለት የሚለወጡም ሰዎች መጽሐፍ ቅዱስ የሚናገረው ነገር አለ ምሳሌ ላይ እና ለኃጢአተኛ ምንም ሞገስን ብታደርግለት ጽድቅን አይማርም ይላል። እና እነዚህ ምንም እንትን ብታረግላቸው ልባቸው ማይለወጥ አመፀኞች አሉ። ቶታሊ በቃ አጌነስት ዊዝ እንትን የሆኑ ማለት ነው ከጽድቅ ጋራ ማለት ነው። ላያቸው ሲታይ ግን የሚመስሉ ማለት ነው። እና እኔ እሱ ከ2-3 ወር በላይ ይቅርታ ሲጠይቀኝ ስለነበረ አጥፍቻለሁ፣ አይለምደኝም፣ ሁለተኛ እንደዛ አይነት ቦታ አልገኝም፣ በቃ ታርም ያለው እኔ በስርዓት ጌታ ማምለክ ፈልጋለሁ ምናምን ከ2-3 ወር በላይ ላይቭ ላይም እየገባ ሲናገር እኔ ጋር ይቅርታም ሲጠይቅ ስለነበረ በቃ ላገኘ ሲለኝ ያለችኝ 1 ሰዓት ናት ክፍት ሰዓትና እሷን ሰዓት አግኝቼው ወደ ውድድሩ ቦታ መለሳለሁ ብዬ እድል ሰጠሁት። በተጣበበ ሰዓት ነው ያው እድል የሰጠሁት እኔ ማለት ነው። እና ለካሱ ከነዛ ከካውንስል ከሚባሉ ማፊያ ደላሎች ጋራ ለካ አብረው ነው የማፊያ ስራ የሚሰሩት፣ የዚህ የድለላ ምናምን ስራ የሚሰሩት ለካ አብረው ነው። እኔ ያለሁበት ጓደኞቼ ጋራ ዛጀሞ አንድ ጋር ባለሁበት ቦታ እዛ ጋር ነውና ያልኩት እና እየመራ ለካ ማዘዣ ከፖሊስ መምሪያ የእስር ማዘዣ አውጥተው ለካ ፖሊስ ምናምን እንትን ሲያደርጉ እኔ ሰዓት እየገደልክብኝ ነው፣ በቃ እኔ ከዚህ በላይ ልቆይ አልችልም፣ በቃ ሰዓት የለኝም ምናምን እለዋለሁ። እኔ ለካ እነሱ እዛ ፖሊሶችን እያደራጁ የሱ መኪና አለ፣ የዛ የካውንስሉ ጌቱ የሚነዳው መኪና አለ፣ 4 ፖሊሶች እያዘጋጁ ለካ በት እያሉ ነው። እዛ እኔ አላወቅኩም። እንደዚህ አስፋልት ለመሻገር ወደ ማደያ እንደዚህ ወክስ አረግ ኬት መጡ ሳልል ብቻ 4 ፖሊሶች መጥተው ከበ ማለት ነው።
ከዛ ምንድነው ምናምን ስላቸው ትፈለጋለህ ምናምን አሉኝ። ከዛ ሰውም ግራ ገባውና አስፋልት ላይ ስለሆነ ምንድነው ምንድነው ምናምን ሲሏቸው አይ እኛ የህግ አካላት ነን ያው ወረቀት አለን ምናምን አውጡ አሳዩ ምናምን አሏቸው ሰዎች። እኔ ሌቦች መስለውኝ ኪሴን ነው የጠበቅኩት። ሞባይሌን ነው እኔ ያስኳት። እኔ ሞባይሌ ላይ ነው። ከዛ አወጡ አየው በስሜ ምናምን ማዘዣ የዛኑ ቀን ወጥቷል በ19 ማለት ነው። ከዛ ወዲያው ጌቱ መጣ ማለት ነው። የካውንስሉ ጸሐፊ ሲበር በመኪና መጥቶ አጠገባችን ቆመ። በቃ እንዴት እንደተደሰተ ምናምን ሳየው ገረመኝ። እንዴ ጌቱ እኔ በዚህ ላይ ነው ማቀው በቲክቶክ ምናምን ዩቲዩብ ላይ ነው ማቀው በአካል እሱም ማያቀኝም እኔም አላቀውም። ከዛ በኋላ ከነሱ ጋር ቆመን ጆሲ መጥቶ አብሮ ቆመ ማለት ነው መኪናውን ይዞ እና አሁን ገባኝ ማለት ነው። ብሬ እንዴት ነሽ? አይ አሁን በቃ የማፊያ ግሩፕ እንደሆኑ በደንብ አስተዋልኩኝ። ከዛ ሰዎች ሲጠይቁኝ አይ ፖሊሶች ናቸው ያው ለጥያቄ እንፈልግሃለን ብለውኝ ነው ምናምን። ለምን አብሮኛሉ የቦረና ልጆች ጓደኞቼ አብሮኛሉ። ጌቱ የሚባለው ይገባል ቲክቶክ አይ መግለጫ ይሰጥ የለ ብዙ ጊዜ ያው ገብቶ ያለ እኔን ከፈተ። እዛም ከፍቶ ነበረ ፖሊሶች ጋር ይሄው እንደዚህ ሰይጣን ቢያስወጣው ብሎ ይሄው እንደዚህ ምናምን ብሎኛል ብሎ ሲከፍት ነበር እዛ ቢሮ ውስጥ። ቲክቶክ ይገባል። አዎ ያያል። በእንትን ነው የሚያዩት፣ በፌክ አካውንት ነው የሚያዩት። ወይ ፈቱዬ እንዴት ነሽ? በፌክ አካውንት ነው የሚያዩት። ኦኬ ሱማሊ በፌክ አካውንት ምን የኔን ማያያል እንደ ፌክ አካውንት ማያው ጠቅላላ ቁጭ ብሎ ነው የሚያዩት እኮ እንደዚህ ላይ ሲገባ ማለት በጥበብ አድርገው ይኖራል። ምን ጥበብ የሚባል ነገር አይምሮን ነው ምን ማርከው ስለሚል ጥበብ ማለት ስልጣን ካላቸው ሰዎች ጋር ኃይለ ቃላት ትናገር አያውን ፈርቶ ዳውላውን ይላል። አንቺ አሁን እንደዚህ አይነት ምክር ተመክሪዋለሽ እንዴ? እሱ ምን ስልጣን ምንም ስልጣን እኮ የላቸውም። ይሄ እኮ የወንጌል አማኝ ነው። የኔ ተቋም ነው። ካውንስሉ እኮ የኔ ተቋም ነው። የኔ ተቋም ውስጥ ማንንም እንዳትፈራ ምን እዩ ጩፋ ነው ፈራው ወይስ ምስልክ ብልሃት ዘዴ ያለው ወረቀት ጽፈህ ምናምን ወይ በፍርድ ቤት የራስህ መክሰስ አንተ ወንጀል ለምሳሌ ወንጀል ነክ ነገር ከሰሩ በህግ ቤት መጠየቅ እሱማ ምን መሰለህ መጽሐፍ ቅዱስ እንደዛ አይደል? እንደዛ ህግ ምን መሰለህ ህግ የሚመለከተው ለምሳሌ የሰረቀ ምን ያለ ህግ ነው የሚመለከተው? አይ ህግ አይደለም። ቤተክርስቲያን ውስጥ እገዳ ቤተክርስቲያን እኮ ስልጣን አላት። ቤተክርስቲያን ውስጥ አንድ ሰው ማን ያግደዋል? አንደኛ ካውንስሉ ውስጥ እኮ ሙሉ ወንጌል የኔም ቸርች እኮ አለችበት አይደል እንዴ? ታዲያ እዩ ጩፋን አሁን ማን ያገደው? ካውንስሉ እኮ ነው ያገደው። ካውንስሉ ማለት ጌቱ ማለት ያለው አሰራር መረጃ መስጠት አለብሽ። መረጃ ማቀበል መቻል አለብሽ። ህዝቡን ማስጠንቀቅ መቻል አለብሽ። እዛ እስኪደርስ ድረስ ሰው ከነዚህ ሰዎች እንዲታቀብ ከነዚህ ሰዎች ራሱን እንዲጠብቅ መረጃ መስጠት መቻል አለብሽ። እርግጠኛ ነህ? ለአንድ ነገር እርግጠኛ መሆን አለበት። ገና መቻ ወጣሁኝ። ገና አሁን ሞባይሌ አሁን ፖሊሶች ጋር ስለሆነ ይሄኛው እንደምፈልገው ኮኔክሽኑም ስለማይሰራ ነው እንጂ ገና እዚህ አምጥቼ የምለጥፍላችሁ እየየ ብሎ የሚያለቅሱበት ያ አሁን የታሰረ ሰው እኮ አለ። እኔ የምቃወመው ሰው ሪል ስቴት ገነባላችኋለሁ ብሎ እዛ እነ ብሩጋ ሐዋሳ ሐዋርያ ነኝ የሚለውን ሰው ይሄው መንግስቱ ወጥቶ ማከራዊ ታሰረው አይደል? ማቴዎስ ታሰረ። ታዲያ ሐዋርያው ማቴዎስ እኔ የምናገረው መረጃ እኮ እኔ የምናገረው እኮ ታንጂብል እኮ ነው። እንዴ ትቀልጃለሽ እንዴ? እንዴ ያለ መረጃ በሃይማኖት ስም የሰው ብር የሚወስዱ እነሱ በስመ አብ በጣም ወንጀለኞች። ይሄ ማነው እስራኤል ዳንሳ ምናምን በጣም በቃ ማፊያ። እኔ በጣም እግዚአብሔር እንደው የሌለበት ሀገር መንግስት የሌለበት ሀገር እንጂ በአጠቃላይ እነዚህ ነብይ ነኝ ምናምን የሚሉት በቃ ማፊያ ናቸው። ለእግዚአብሔር አጀንዳ ሳይሆን ለሰው አጀንዳ እኮ አንተ ሰብአዊነት እንኳን የሚቆሰው ሰው እኮ ጥሩ ሰው ነው። እግዚአብሔር መንፈስ ስላለ እነዚህ ዘራፊዎች ልትሰሙ ትችላላችሁ። አንዴ አዳምጡኝ። በዘመናት መካከል እኔ በትንሽ እድሜ አሁን እድሜ ትልቅ ነው።
ከልጅነቴ ጀምሮ ነው ከህፃንነቴ ጀምሮ ነው እግዚአብሔርን የተከተልኩትም እያወራሁትም ያደግኩ። ግን ወንድሜም እህቴም ሁላችሁም የምነግራችሁ አንድ ነገር በህይወቴ የተማርኩትን ነው የምነግራችሁ። ሌላ እኔ ስለሌላ ምንም አይመለክ። በህይወቴ የተማርኩትን ግን ልንገራችሁ። ስትኖሩ በምድር ላይ ኢየሱስን ውደዱ። ክፉ የሚሰሩ ወይም ከመስመር የወጡ አገልጋዮችም ይሁኑ የተቀቡ እግዚአብሔር የቀባቸው ወይም ደግሞ ሌላ ዓላማ ኖሯቸው የተነሱም ሊሆኑ ይችላሉ። አንድ ነገር ነው የምነግራችሁ። መገሰጽ የሚችሉ የቤተ ክርስቲያን ሽማግሌዎች አሉ። መናገር የሚችሉ ማስጠንቀቅ የሚችሉ መጨረሻ ምን ዳረመኔ መቁጠር የሚችሉ እግዚአብሔር ያስቀመጣቸው የቤተ ክርስቲያን ሽማግሌዎች አሉ። ነገር ግን የእግዚአብሔር ቃል በቀባኋቸው ላይ ይላል እጃችሁን አታስቀምጡ፣ አትንኳቸው፣ አትዳስሷቸው። ስሙኝ፣ መጨረሻውን እነግርሃለሁ። እሱ ትምህርት ሲያስተምረን አንድ ነገር ልንገርህ። የቀባቸውን የሚለው ለማን እንደሆነ ታውቃለህ? ለእስራኤሎች ነው። ስለ እስራኤል ነው የሚያወራው እሱ። እቺ ዝም ብላ ናት፣ ምንም አታውቅም። እቺ ዝም ብላ ቱልቱላ፣ ከየት የመጣ ቱልቱላ? አይ እንደዛች ትስደባት ለመሰለህ የእነርሱ ታዳሚ ናት። አሁን በቃ ሀብታሙ ተፈታ ብለው አሁንማ በቃ ኧረ ሀብታሙ እኔ ሳይ ደስ ነው ያለኝ። እኔ ያን ጊዜ አስቤህ ነበር። አሁን ዋናው መጥቷል። በቃ ተው ዋናው መጥቷል። በቃ አንተ ስለታሰብክ ነው እንደዛ የተናወጡትኝ ማለት ነው። ቀላል አይደለም። እቺ ተዋት ምናምን ትቀባት ምናምን ትላለች እንዴ! በእናትህ ዝም ብለሽ ያልተጻፈ አታውሪ አንቺ ራስሽ። እኛ ስለሐሰተኛ አስተማሪ ነው የምናወራው። እነዚህ ሌቦች እኮ ላያችን ላይ እኮ የምታዘምትብን አሁን የዚች አይነት ሴት እኮ ነች። አትገስጹ ትላለች እንዴ! አትገስጽ አንቺ ስራሽ ይፈስ። እኛ መገሰጻን መቃው አንቺም መዝረፍሽን ቀጥይበት። እሺ እግዚአብሔር ካንተ ጋር ነው ምናምን ትላለች። አንቺም እዛ መዝረፉን ቀጥይበት ከጩፋና ዳንሳ የተቀባ ምናምን ትላለች እንዴ! የተቀባ ሌባ አለው እንዴ? እግዚአብሔር የተቀባ ሌባ አለው እንዴ? የተቀባ ሌባ የለውም። የተቀባ ሌባ የለውም። እውነት ነው። አማርኛ የሚናገር የተቀባ የአማርኛ ኦሮምኛ የሚናገር የተቀባ ሌባ የለውም። እግዚአብሔር ሀብታሙ በእናት ያኛው አንድ እንትና የሚባል አለ መርሲ ነው ምናምን የሚባል የሆነ እዛ ናይጄሪያ ምናምን እየሄደ የሚመጣ ትግሬ ነገር። እንዴት ናችሁ ግን? ለማንኛውም በጣም አደገኛ እሱን አንስታችሁ እስር ቤቱ ተስማምተዋል እንደጠየቅሽኝ። አማን ሻሎም ሲሆን ሄደሽ ትጠይቂያለሽ። ሀብትሽ ቦረና ሲሆን ቤትሽ ትደበቂያለሽ። እግዚአብሔር ስልክ እኮ አይሰራም ነበረ። ሞክሬ ነግሬሃለሁ። ስንት ቀን ደወልኩልህ። እስር ቤት የገባ ስልክ ይሰራል እንዴ? የት ሀገር ነው ታሳሪ ስልኩ ይሰራል? የታውቄ ነው መጥቼ የምጠይቅህ። የታውቄ አማን ሻሎም ሚዲያ ላይ ተለቆ ነው። ጆሲ መግለጫ ሰጥቶ ቤቱ ገባ። መግለጫ ቀላል መግለጫ ሰጥቶ እንዴ? መግለጫ ሰጥቶ እስር ቤት አሳይቶ የለ እንዴ? ላፍቶ ክፍለ ከተማ ፖሊስ መምሪያ የሚል እንደዚህ አሳይቶ የለ እንዴ? ሳያውቀው ራሱ በወንጀል የሚጠየቅበትን ቪዲዮ ሰርቶ አይደል እንደ ለቀቀው። እኔ ምን አሳስሮ ነው እንደ ተመለሰው? ይሄ እንዴት አስገብቶኝ ሲያረጋግጥ ተመለሰ። እንዴ ተቀጣጥረን ቁርስ አብረን ልንበላ ነው ያለው እኮ ሚዲያው ላይ። ኧረ ምን አባቱ ቁርስ ያበላኛል እየነዳ እንደ ይሁዳ ጌተሰማኒ እየነዳ ይዟቸው መጣ እንጂ ጌቱንና አራት ፖሊሶችን እኮ። ስለዚህ አንተ ግን ያው ተቀጣጥረህ ነበር ከሱ ጋር? አዎ እኮ በሰላማዊ መንገድ ልትነጋገሩ። አይ ብዙ ጊዜ ባክግራውንድ ይረብሻል ማለት ነው እኮ። እሱን እኮ ነው የምልህ። እና እንዴት በዚህ ልክ አሳልፎ ሰጥቶ መጥቶ ደግሞ እንትን ይላል። እና እኔ አንድ ነገር ልንገርህ፣ እነሱ ያው የማፊያ አሁንማ እኮ በቃ
እንጀራ ገመዳቸውን በጠሱ እኮ ጭራሽ አባሱብኝ። ምክንያቱም እጅ ከፈንጅ ያስኳቸዋ ከነጌቱ ጋር አሁን ቴንኪው ከበደ እንድሪስ እንትን እጅ ከፈንጅ ስራ ያስኳቸው። አሁን ካውንስሉ ድሮም ከማፊያ ጋር ነው የሚሰራው፣ በገንዘብ ነው የሚሰራው ምለው ነገር አሁን ተረጋገጠ እኮ። ምክንያቱም ከነ ጆሲ ጋር ነው የሚማከረው፣ ከነ ጆሲ ጋር ነው የሚሰራው። በአደባባይ አገድን ይላል፣ ውስጥ ደግሞ ከነሱ ጋር እንደሚሰራ እኮ እጅ ከፈንጅ ያስኳቸው። አሁን ያንን ቪዲዮ አስቀምጬ ተከታታይ ቪዲዮ ስለምሰራ የዛን ሰዓት እንግዲህ በደንብ ሰው ያውቀዋል ማለት ነው። ጌቱ ማለት ካውንስል ውስጥ ምን አይነት የድለላና የማፊያ ስራ እንደሚሰራ በደንብ ቋቅ እስኪለው ድረስ ቪዲዮ ሰራለታለሁ ማለት ነው። ምክንያቱም አሁን ሊሸውደኝ አይችልማ፣ ጌቱ ወጥቶ ሊያስፈራራ አይችልማ። ያዝኩት እኮ አሁን እጅ ከፈንጅ ያዝኩት ከጆሲ ጋራ። ጆሲ ማለት ምን አይነት ሰው እንደሆነ ማንም ስለሚያውቅ አሁን እንግዲህ ይወጣዋል እና እንግዲህ አሁን የዛሬ ሳምንት ጠቅላላ ጉባኤ ስላለው ካውንስሉ እዩ ጩፋ ላይ ምን እንደሚወስኑ አብረን የምናየው ነው የሚሆነው። እንግዲህ ጠቅላላ ጉባኤው ነው እዩ ጩፋ ላይ ይወስናል። እዩ ጩፋ ላይ ብቻ ሳይሆን እናታቸው የወለዳቸው ወንድ ከሆኑ ውስጥ እናያለን። ዘይት ሻጮች እነ መሰረት ላይ፣ እነ ዘካሪያስ ላይ፣ እነ ደረሰ ላቀው ላይ እስቲ ላይሰንሳቸውን ይቀማል አይቀማም እናያለን። እንግዲህ ካውንስሉን ምንም ዘይት ሽያጭ ከሆነ ሁሉም ይሸጣሉ። ማድረግ ያለብን ቆይ ልንገርህ፣ እንደዛ ምናምን መብታቸው ሴጣን ማምለክ መብታቸው ነው። እኛ እዚህ ጋር ይኸውልህ ሀብትሽ አንተ የእግዚአብሔር ስራ እነዚህ ሰዎች ስተት ለእኔ አይደለም የምትነግሪኝ፣ ለእኔ አይደለም የምትነግሪኝ። እንዴት ነው ለእኔ የምትነግሪኝ? አንቺን ነው ማመን ያለብኝ ወይስ የካውንስሉን መተዳደሪያ ደንብ ነው ማመን ያለብኝ? የትኛው ነው ማገድ ይችላል? ቆይ ልንገርህ፣ ከካውንስሉ ማገድ ይችላል። አዎ ከካውንስሉ ማገድ ይችላል። ግን እነዚህ ሰዎች ያው ይቀጥላሉ፣ በራሳቸው ይቀጥላሉ። አሁን ግን ውጤታማ ስራ ለመስራት ያው ላይሰንሱን መልሰው ነው። ኦኬ ልክ ነህ፣ እሱን መመለስ ይችላሉ። ግን ላይሰንሱን ከመለሱ በኋላ በራሳቸው ጠንቋይ ቤትም ብለው ሰይመው መንቀሳቀስ ይችላሉ። በላይሰንሱ ግን በወሰኑት ትክክል ወንጌል ካውንስል ግን መንቀሳቀስ አይችሉም ነው። ኤግዛክትሊ እሱ የካውንስሉ ጤነኛ ከሆኑ ከነሱ ጋር ማቆም አለባቸው። ከዛ እኛ ይኸውልህ እዚህ በስነ ስርዓት የእውነት ትምህርት ልክ እንደዚህ አይነት ሴትዮዋ ማለት ነው። የእውነት ትምህርት ምንድን ነው? ቸርች ጤነኛ ቸርች የሚፈልጉ ወደ ጤነኛ ቸርች፣ ወደ ቃለ ሕይወት፣ ወደ ሙሉ ወንጌል ወደ እንዲሄዱ ማድረግ። አሜሪካ ነገር እንደዛ ነው። ገባት በብዛት ይኸውልህ ቴሌቪዥኖች፣ ሬዲዮኖች ምናምን አዊርነስ በቃ ሰዎች ቀላል አይደለም። እንዲህ ባንዴ አትፋታም። ስፒሪት አይደለ እንዴ? ደግሞ ምን መሰለህ ተጽዕኖ አለው። እኔ በህይወቴ ይኸውልህ የሐሰተኛ መንፈስ ነው ህይወቴን በብዛት ተጽዕኖ አለው። ገባት መንፈስ አይደለ እንዴ? ሰይጣን እኮ ይዋጋሃል። በጣም ነው የሚናደደው የእነሱን ስራ ስትነካ እና በጣም ጥበብ አድርገሽ እውነቴን ነው የምልህ። ህይወትህንም እኮ መስዋዕት ሊያረጉ ይችላሉ። አንተ ብዙ መስራት እየቻልክ መጽሐፍ ቅዱስ ደግሞ ማንም ጥበብ ቢጎለው የለምን ነው የሚለው። አንተ ለእግዚአብሔር እንጂ ለሌላ ነገር አለም። ስለዚህ ምንድነው መረጃዎችህ ነው ስህተታቸው ይሄ ነው በቃ አንተን የሚመለከት ነገር ሞገስና ጸጋ የምታገኝበትን ነገር ደግሞ እግዚአብሔር ሞገስ ሰጥተዋል፣ ጸጋ ሰጥተዋልና አሁን ለምሳሌ ልክ እንዳሁኑ የነበራችሁ ሴትዮን ማሳመን ምርኮ አይደለም የምትፈልገው አንተ ከሰይጣን መናጠቃራ የምትፈልገው እንጂ ብሽሽቅ እኮ አይደለም። አያምኑም እኮ አንዱ ሴቶች የሐሰተኛ ተከታይ ከሆኑ እኮ አያምኑም። ስለዚህ ያለሽ አማራጭ ምንድነው? ማባረር ነው። ሂጂ ጥፊ ማለት ነው። እኛ ልንገርህ ኢትዮጵያ ውስጥ ሁላችንም ተሳስተን ነበረ። ልንገርህ ተከታይ ከሆኑ እነሱን ማላቀቅ ያስቸግራል እኮ። አሁን እሱ ነው የምነግርህ። ቴክ ታይም። አሁን እኔ ልንገርህ አይደለ በሁሉም እነሱም እኮ ሴቶችን ነው የሚፈልጉት። አይ ነው ወይ ሩትዬ እንዴት ነሽ? እና ጉልበት ይቆም ነው የኔ ጉልበት እናንተ አይደል እንዴ? ያው መጀመሪያው እኮ ነው ስለዚህ ደስ በሚል መንገድ አጅሬም እኮ ወደ እናንተ ጋር ነው የሄደው። ምን አልከኝ? እናንተ ጋር እኮ ነው የሄደው። እኛ ጋር መች መጣ ብለሽ ነው መጀመሪያም? አዎ አሁን እኔ ምንድነው ገባ በአጠቃላይ በኢትዮጵያኖች ላይ ሐሰትን እንዴት መቃወም እንዳለብን ነው ማወቅ ያለብን። በጸጋ ነው፣ ጸጋ ያስፈልገዋል። እንደ ጳውሎስ በመረጃ ገባ በቃ የእግዚአብሔር መንገድ ይሄ ነው እና እነሱ ራሳቸው እንዲያዩት
ለምሳሌ መልእክቶቻቸው እንዴት እንደሆነ ከእግዚአብሔር ጋር እንዴት እንደሚገጭ ኦኬ እሺ ብለው ስህተተኛ ነኝ ብለው ከተመለሱ ዌልካም። አይ እኛ በቃ አመጽ ነው ካሉ ህዝባቸውን ማሸብለል ነው። ገባ? ህዝቡ እንዲነቃ ማድረግ ነው እንጂ ሰው እኮ መብቱ ነው። አታይም? ኦርቶዶክሳውያን እሱ እኮ ድሮም እንደዛ እኮ እያደረገ እየሰራ እኮ ነው ያለው። ሀብትሽ ማለት እኮ ስለማታውቂው ነው። አሁን እሱ ኦቨር የሚሆንበት አንዳንድ ነገር አለ። ገብቶሻል? ሰዎች የሆነ አንቺ ማጠብቂውን ነገር ሲናገሩ ያናድዳል። በቃ እንደዛ አይነት እኔ አሁን ተረድቼዋለሁ። የሀብትሽን ምን አይነት ባህሪ እንዳለው አውቃለሁ። ለምን ምን አይነት ነገር እንደሚያናድደው አውቃለሁ። አሁን ለምሳሌ አንድ ነገር ልንገርህ። እሺ አሁን ለምሳሌ እዚህ ላላችሁላችሁ መጽሐፍ ቅዱስ ላይ የቀባኋቸውን አትንኩ መዝሙር ላይ ነው የሚለው። እሱን ስለ እስራኤላውያን ነው ታሪኩ የሚያወራው። አሁን ስለ አዲስ ኪዳን ስላሉ አይደለም ማለት። አዲስ ኪዳን ያውም ስደት አለበት የተደበደቡ አይደል እንዴ ምናምን ሁላችሁም የተቀባል ሁላችሁም ላይ ቅባት አለ ነው የሚለው። ስለዚህ አሁን እነዚህ ነብይ ነኝ ተቀብቻለሁ ማንም እንዳይነካኝ ትክክል አይደለም። አባሌ ቀባ ማንም ሰው ሐዋርያው ጳውሎስ እንኳን ጴጥሮስን ፍለፊት ተቃወመው ይላል አይደል እንዴ? ስህተት ከሰራ ማስተካከል፣ መመለስ፣ መምከር ይቻላል ማለት ነው። አሁን ምንድነው እነዚህ የተቀባው ላይ እጅን አታንሳ ምናምን ውሸት ነው። በቃ በአጠቃላይ ሰው አንድ ሰው ማክበር አለበት። ማንም ሰው ነው ያከብራል። አሁን እኛ እዩ ጩፋ ስህተት ነው የሚያስተምረው እነዚህ ብንል በመረጃ የቀባሁን አትንካ ምናምን እንዴት እግዚአብሔር ላይ እያሾፉ እንደዚህ ይባላል እንዴ? ማለት ማወያየት ወደ ውይይት ማምጣት ነው የሚሻለው ልል ፈልገን። እቺ ሴትዮዋን አታውቅም። ገባ? እዛ ሄዳ በቃ የሆነች ትንቢት ይነግራታል፣ ትመላለሳለች ምናምን። በጣም የተጎሳቆለች ናት፣ ታስታውቃለች በብዛት ነው። ሰውን እኮ እየጎዱ ነው ያሉት እንደዚህ ሰዎች እኮ ህብረተሰብ እያጠፉ ነው፣ ከሰይጣን ጋር ከእግዚአብሔር ጋር እንዳይገናኝ አይደል እንዴ? የእውነት ትምህርት እኮ ሰው ልጅን ህይወት ያለመልማል፣ ኮንፊደንስ ይሰጥሃል፣ እውነተኛ መንፈስ ይኖርሃል። እንደዛ ስለዚህ የኔ ሀሳብ ሞር መስራት እንግዶች ሰላም እንበላቸው። እንግዶችን አፒና ናጎስ ቤቲ ከአሜሪካ ስለሆነ በቃ እንደ ትራምፕ እኛ ላይ እንትን ለማድረግ ነው፣ ጫና ለመፍጠር ነው ጥረት እያደረገች ያለችውና ለአሜሪካ መንግስት ሀብትዬ ሰላም ነው? እንዴት ነህ? ሰላም ነው ወይ ናጎስ? ሰላም ነው፣ እግዚአብሔር ይመስገን። እንኳን እግዚአብሔር ረዳ ወንድሜ። አሜን አሜን። እንደምን ቆይታ ሁሉ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ዌልካም ብያለሁ። እንግዲህ አሁን ላይ በአጋጣሚ ገብቼ ነው ስላየው እጅግ በጣም ደስ ብሎኛል። እንዴት ነህ? ቆይታ ሁሉ ሰላም ነው? ሰላም ነኝ፣ እግዚአብሔር ይመስገን። ያወራ ያቋረጠ ሰው ካለ መቀጠል ይችላል። እኔ ሰላም ልበል፣ ከዛ በኋላ ማውራት ይችላለሁ። ትጨርስ። ማነች? ቤቲ ናት? ማን ነው? ትጨርስ። ከቤቲ ጋር የምንስማማው በአዲስ ኪዳን የተቀባ ቅብር ጥሶ ምናምን እያሉ የሚያምታቱ እነዚህ ዝም ብሎ የመንደር ገለባ እውቀት የተሸከሙ ሰዎች እንደሆኑ ይታወቃል። በአዲስ ኪዳን አንድ የተቀባ ክርስቶስ ነው መሲህ። ከዛ በኋላ ሁላችንም በእግዚአብሔር መንፈስ ተቀብተናል፣ ከቅዱሱ ቅባት ተቀብላችኋል ስለሚል እኛ በተረፈ ግን አሁንም ያልወጣላቸው ሰዎች አሉ። እንደዚህ አደባባይ ላይ ሲንበጫበጩ እያዩዋቸው እነ እዩ ጩፋን እንዲህ ሲንበጫበጩ እያዩዋቸው አሁንም እንኳን እንደው አትሊስት እንደው መታዘብ እኮ የሚባል ነገር አለ። መታዘብ ገሌ እንዲህ ነው እንዴ ምናምን እኮ ብለህ ትታዘባለህና እነ እዩ ጩፋ ሲንበጫበጩ ድረሰ ላከው ነው ሽማግሌ ላከው አሉ። እኔ እነዚህ ዘይት ሻጮች ወይ በማህበር እኮ ተደራጅተው ወይ የሆነ ፋብሪካ ከፍተው ቢሸጡ እኮ ጥሩ ነው። ቀጥሎ ደግሞ ወይ ሲጄን ይሆናላ ሽማግሌ እንግዲህ ሲጄ
ደረሰ ላቀው ምናምን እነዚህ የማፊያ ግሩፕ እነዚህ እኮ ነው አሁን ቸርች ነው እያላችሁ የምትሄዱት ብዙዎቻችሁ። የምታሳዝኑኝ በዚህ ነው። እና የግል ጉዳይ የሚባል ነገር የለም። የግል ጉዳይ ትላለህ እንዴ? እኔ የግል ጉዳይ እኔ ከወላይታ አገባህ ሚስት ከትግራይ አገባህ አላልኩም። እኔ ጥቁር ለበስክ ነጭ ለበስክ አላልኩም። የግል ጉዳይ ማለት ይሄ ነው። በተረፈን በእግዚአብሔር ስምና ትምህርት ጉዳይ ላይ ከመጣ ግን የግል ጉዳይ አይደለም። ኢትስ ኤ ማተር ኦፍ እንትን ነው። በቃ ይሄ ላይፍ ነው። በሱ ጉዳይ ላይ ማንም ቢሆን ዱቄት ነው ማድረግ እንጂ አልምርህም። በክርስቶስ ስምና ትምህርት ላይ መጥተህ ክርስቲያን በሚባል ሰርክል ውስጥ መጥተህ የግል ጉዳይ የሚባል ነገር እሱን ከፈለክ ቤት መቀመጥ ነው። አርፈህ ቤት ቁጭ በል። አርፈህ ቁጭ ነው ቤት። አታንሳ የጌታ ስምና ትምህርት። የጌታ ስምና ትምህርት እያነሳ ግን የማፊያ ስራ ስትሰራ እያገኘው እያጭበረበርክ እያምታታ እያገኘው እጅ ከፈንጂ ስትዘሙትና ስታጭበረበር እያገኘው የግል ጉዳይ ነው ብለህ የምትሸጉድበት ዓለም የለም። ይሄም ነው እነሱን ያስለቀሳቸው። አሁን ማቴዎስ የሚባለው ይሄ ሐዋርያ ተብሎ የታሰረው ሰውዬ የግል ጉዳይ ነው። ሐዋርያ የሚል ስም ይዞ ቤተክርስቲያን የሚል ሱቅ ከፍቶ አበጋዝ ሆኖ ሪል ስቴት ከፍትላቸዋለሁ የዚህን ያክል ብር አምጡ ብሎ አምታቱ። አንተ ነበርክ ስትቃወም ስታጋለጥ የነበርከው። ታዲያ መንግስት ለምን አሰረው? እኔ ውሸተኛ ቆንኩኝ። ለምን አሰረው ታዲያ መንግስት? 4000 ሰው በላይ እንደዚህ ሲያምታታ እንደነዚህ አይነት ማፊያ ሌባ ጴንጤ በጣም ያናድደኛል። ወይ ወደምትሄዱበት አትሄዱ። እዚህ ቁጭ ብለህ ታበክታለህ የጌታን መንገድ ሰዎች እንዳይመጡ። ልክ ክርስቶስ እንዳለው ወይ አትገቡ ወይ አታስገቡ እንቅፋቶች ሌባ ሁላ። በተለይ ደግሞ አውቃቸዋለሁ እኮ እንዲህ የምታለቃቅሱ መታችሁ እኔ ጋር። አሁን ለነገሩ ቀንሰዋል። እዩ ጩፋ እንዲህ አደባባይ ላይ ከተዋረደ በኋላ ጠፉ እኮ። አትጥፉ ኑ በቃ ይቅርታ መጠየቅ ነው። አላወቅንም እንዲህ አልነበረም የመሰለን ሶሪ ብላችሁ ንስሐ ገብታችሁ መመለስ እንጂ ኬታ አባቱ አጥቶ በመኖሪያ ቤት ገነባ። ብሽሽቅ ነው ያደረገው። ለመኖሪያ ቤት ታላለ ኤፍሬም ጌቱ ኬታ አባቱ አጥቶ ገነባ። ከገነባ ታዲያ ለምን ያለቅሳል? በካውንስሉ ገንዘብ አይደል እንደ ጂ ፕላስ ቤት ሀገር ነው። በ4 ዓመት አዲስ አበባ ላይ መሬት ገዝተህ ጂ+3 ፎቅ የምትገነባው። አሳያለሁ የገነባበትን መረጃ ዶክመንት አሳያለሁ እዚህ ጋር ከየት አምጥቶ እንደሰራ አሳያለሁ። አዲስ አበባ ህዝብ እንትን ኮንዶሚኒየም አቅቶታል አይደለም ጂ+3 ቤት ሊገነባ። አመጣልሃለሁ የእሱን መረጃ። የእሱንማ በየቀኑ ነው መረጃ ከዚህ በኋላ መለቀው በየቀኑ የጌቱ ለማን በየቀኑ። አሁን እጅ ከፈንጅ ስለያዝኩት ከጆሲ ጋር ማለት ነው። አልምረውም። እስቲ እንግዲህ የትኛው መንግስት በቃ አቀረበኝ አይደል? ከሶ ውሃ ማያነሳ ነው ያንተ ክስ፣ ይግባኝም ተቀባይነት የለውም ጎዌል አለኝ እኮ ፍርድ ቤት። በቃ አሰናበተኝ። ከዚህ በኋላ በምን ይከሰኛል ጌቱ? ሌባ። እኔ ግን በጴንጤ ስም የሚሰራው ሌብነት ግን አልምረውም። ምን አልሽ ቤቲ? እዩ ጩፋ እያልሽ ነበር። እዩ ጩፋ ያለው እንደ ብሽሽቅ አርጎት ጠላቶቼ ምናምን እያለ ማለት በቃ ልክ እሱ ዊን እንዳደረገ ምናምን ነው እንጂ ሼምም አይሰማውም። እና በጣም ይገርመኛል ነው የምልህና ስለ ሰው እኮ የሆነ ትንሽ ደንግጤ ሁሉ አንተ አንድ ሰው የእግዚአብሔር ሰው የሁሉ ተቋሙ ሲደርስብህ ቆም ብለህ ማሰብ አለብህ። እኔ ብሆን ብዬ ጭራሽ በቃ የብሽሽቅ ኃይል ይዞ እንደዛ ያደርጋል እና በዚህ ምክንያት ብዙ ነገር እንዳልገባው ጭራሽ የእግዚአብሔር መንገድ ምንም ያልገባቸው ሰዎች ናቸውና፣ ስለዚህ እኔ መናገር የምፈልገው እነሱ ጋር የሚሄዱ ሰዎች ነው። አሁን እኛ እነ እዩ ጩፋ ሳይሆን እነዚህ ሐሰተኛ ነቢያት ጋር የምትሄዱ ሰዎች ለራሳችሁ ጥቅም ጤነኛ ቤተክርስቲያን እየሄዳችሁ ነፍሳችሁን አርኳት ማለት ነው። በረሃብ በጥም መንፈሳዊ ጥማት እነዚህ ሰዎች ውሸታቸውን ነው። በቃ ከእግዚአብሔር ጋር ያላቸው ነገር በጣም በጣም አደገኛ ነው። ስለዚህ ማድረግ የሚቻለው በቃ ሰዎች ወደ ጤነኛ ትምህርት እንዲሄዱ ማድረግ ነው። አይመስላችሁም? እናንተ እዚህ ጋር ያላችሁ 4 ሰዎች ሲተወያዩ እስቲ በጣም
ምን ይመስላችኋል? እንዴት ነው ህብረተሰባችንን የምናድነው ከነዚህ ሰዎች? አሁን እንኳን እዚህ 50 60 70 ሰው አለ። 2 ሰው እዩ ጭፋ ቸርች ይሄ ዳንሳ ሄኖክ ምናምን የሚባሉ አሉ ማለት እነሱ ጋር የሚሄዱ ሰዎች ይሄ ጤነኛ መንገድ አይደለም። በቃ በትህትና እኛ ምን ነግራችሁ እግዚአብሔርን እንድታመልኩት ጤነኛ ቸርቾች ገነት ቸርች አለ፣ ሙሉ ወንጌል አለ፣ ቃለ ሕይወት አለ፣ ሌሎች ብርሃን ቸርች አለ። እባክሽን ተረጋጊ ቤቲ። እዩ ጭፋማ ልባችሁ ነው ማቆመው ምናምን ብሎ አስፈራርቶ እና እንደዚህ የሚል እስቲ አስቡ። ነብይ እንደዚህ የሚል ነብይ እኔ ቦላ በስመ አብ ድርጭም አይደል። እና ነቃ ነቃ በሉ ማለት ነው ሀበሾች። እስቲ ሌሎቻችሁ ደግሞ ተናገሩ። በምን አውቀሽ ነው እንዴ? ደግሞ ምስክሩ ማን ነው? እንትና ማን ነው? እስራኤል ዳንሳ ምስክር ደንቢጥ እና በጣም ነው የሚያሳዝነው። በጣም እና እነሱ ጋር የምትሄዱ ቲክቶክ ያላችሁ ወገኖች በእውነት ነው የምላችሁ እራሳችሁን ነው የምታታለሉት። እንኳን አይደለም እንደዚህ አይነት ነገር ሌላ ቦታ ብትሄዱም ሰውየው ከእግዚአብሔር ቃል የወረደ ነገር ካለ መጠየቅ አለባችሁ። ለምንድን ነው እንደዚህ የሆነው ምናምን። እነዚህ ግን መሰረታዊ ችግር አለባቸው። መሰረታዊ ትምህርት፣ መሰረታዊ ነገር ማለት በቃ ከእግዚአብሔር ጋር ኮሚኒኬሽን የላቸውም። የልባቸውን እያወጡ ነው የሚነግሯቸው። በቃ ኢንተርቴን። ኦኬ ቀጥል። አሁን እነኚህን መቅረፍ የምንችለው በማስተማር ነው። ከሌሎቹ እንኳን ባንጠብቅም ከህብረቱ በማስተማር እንጠብቃለን እና ህብረቱ ሲያስተምር እነኚህን ነገሮች እንቀርፋለን ብዬ እናስባለን። ለምሳሌ እንደ ሀብቴ የሚያስተምሩ ሰዎች ቢያስነሱልን ከነኚህ ሐሰተኞች እንጠበቃለን የሚል እምነት አለኝ እና ከዚህ በፊትም ሲናገሩ ፍቅር ነው የጎደለን እንጂ እኛ ምንም ያጣነው ነገር የለም ሲሉ ነበር እና ይሄ ነገር ከነሱ የሚጠበቅ ነው። ግን ሀብትሽ አስተማሪ አይደለም። ሀብትሽ እኮ ተከላካይ ነው። ሀብትሽ እኮ አፖሎጀቲክስ እየተቃወመ ነው። ሌላ አጥቄ እናደርገዋለን። ከእንግዲህ ሀብትሽን አጥቄ ነው የምናደርገው። ከእንግዲህ ሀብትሽን አጥቄ አንድ ጊዜ እስቲ እኔ ልናገር። እሺ ሀብትሽ እነዚህ ናቸው እንግዲህ ተከላካይ ብቻ እናደርገው። አማካይ አርጉኝ። አጥቄ ብያለሁ አንተን። ሀብትሽ ምን መሰለኝ እኔ ስለተማርኩ ነው ልንገርህ አይደል? እነዚህ ስህተት አስተማሪዎች እንዴት እንደሆነ ችግራቸውን ስለማቅ በጣም ነው የሚቆጨኝ። እሺ ቤቲ ተራዥ አንዴ ይኸውልሽ አንቺ አሁን አናቅሽም እንጂ ከሚሄዱ ሰዎች አንዱ ልትሆኚ ትችያለሽ። ግን ተረስቲ አንዴ እናውራ ትንሽ። አይ አትሄድም። ምን መሰለሽ ቤቲን ስለማውቃት ነው። እውነት ነው። ቤቲ እዛ ጋር ችግር የለባትም። ከዛ ጋር ተመሳሳይ ነገር ነው ያለው። እንደዚህ ቆሜ ያወራለሁ ታስባለህ? ብሄድ ለምን ዕቃ ነው? እኔ እኮ ጊዜ ከፍዬ ነው የማወራው። ቁም ነገር ነው የምሰራ ያለሁት እኔ። አይገርምም? እና በቃ እሺ አመሰግናለሁ። ሰዎችን ቅባት እንቀባለን እያሉ አፈሰስኩ እያሉ ይሄ የሸማች ዘይትና ቫዝልን የሚቀቡ ሰዎች አሁንም አሉ። አንዳንዶችን ጭራሽ በቃ ይሄ ከሸማች አምጥተው አቀላልጠው ምናምን የሚቀቡ አሉ እና ያንን ዘይት የሚሸጠው አለው። ስለዚህ አንድ ነገር ማውራው ይሄ ኢንተርናሽናል እና ናሽናል ተብሎ የወጣው ላይ ሰዎች ኢንተርናሽናል ስለሆነ ሀብትሽዬ አሁንማ እኮ በቃ ትንሽ ናቸው የቀሩት። እነዚህ አሁን አባቶች የሚባሉ ደግሞ አሉ እዛ ካውንስል ውስጥ እዛ ተጎልተው ወይ ስራ አይሰሩ ወይ ጡረታቸውን ቁጭ ብለው አያስከብሩ አቋም የሌላቸው እዛ በድሮ በሬ በቃ በድሮ ስም የሚንቀሳቀሱ አሉ። አሁን እነሱ ናቸው ደግሞ እያስጠቁን ያሉት እና እነዚህኛዎቹ አሁን የቀረን ኢንተርናሽናል ላይ ብቻ
እየሮጡ አንድ ናሽናልን ላይ ቻት የፈው ነው አሁን ሰዎች ይቀራል። አሉ። በቃ ያር እሱም ላይ ይመጣል፣ እሱም ላይ ይመጣበታል። እኔ ጭሮ ነው እኔ እኔ ጭሮ እኮ ነው ጭርጭሮ ነው ጭሮ ነው። ጭሮውንማ አግዶት ውሸታም አብሮ ስለሚሰራ እየተንቀሳቀሰ አታይም እንዴ? እንዴት ላያቸው ላይ እንደሚጨፍር ጭሮ ሻኪሶ አልነበረ በቅርብ ይሄ ከሶፊያ ቀርቶ ሻክሶ ነበረ። አሁን ደግሞ ሰሞን በጣም አራ እሱ እንግዲህ አስብ ላይሰንስ ሶፍ ያርገው ሰርዘናል ብሎ ሚዲያ ላይ ያወራል። ውስጥ ላይ ግን ይሄ ደላላው አብሯቸው ይሰራል። አሳያችኋለሁ። ሰሞኑን ህዝብ ምንም ክርስቲያን የሚባል ነገር የሌለበትን ቸርች ነው ብሎ ላይሰንስ የሰጠበትን አሳያችኋለሁ። ጌቱ አለ እኔ ጋር አለ። አሁን ቆይ እኔ ጋርም አለ አሞረና ስለመጣው እኔ ጋርም አለ። ምንም ክርስቲያን ሳይኖር ላይሰንስ በመቶ ምናምን ሺህ ያገር አለ የሸጠውን ላይሰንስ አሳያችኋለሁ። እዚህ ላይ ለጥፈዋለሁ። አውጥቼ ለጥፈዋለሁ እዚህ ጋር። ሀብትሽ ደግሞ እኮ እነዚህ ሀሰተኞች የሚባሉት እኮ ራሳቸው ሚዲያ ላይ የሚለቁት ነገር ስህተታቸውንም ጭምር ገመናቸውን ጭራሽ አይሸፍኑም እኮ። የሚገርምህ ነገር እኔ ምን አስተዋልኩ መሰለ? የሺሻው ንጉስ ጋር ይኸው ስማ፣ አሁን ይኸው ማሰማህ ነገር አለ። ስሙ፣ ሁላችሁም ስሙ። ቃቃ ጨዋታ አይደለም ያዘው። አሜን ምትል ከሆነ ጸልይላለሁ፣ ካልሆነ ስጋ እናውጣ። ለምኜ የማገለግለው ህዝብ የለም እኮ። ጩና አሜን በል። በመንፈስ ነው የምጸልይልህ። ጸልያለሁ፣ ነገርን ላስለቅቅ ነው የምጸልየው። ይኸውልህ የለምንት ማገለግለው ህዝብ የለም። አረ ብዙ ነገር ነው የሚናገሩት። በእውነት ስህተታቸውን ጭራሽ አይሸፍኑትም። በቃ ገመና የሚባል ነገር የለም። የእንትኑ የካውንስሉ ደላላ አይደል እንዴ? ይሄን ማምን እኮ እነዚህ እኮ በቃ ለየላቸው። አረ በስመ አብ በጣም የሚያስጠላ ነው። ሀብትሽ ይሄ እኛ ቤት ብቻ አይደለም፣ ይሄ ሌላ ቤት አሉ ሰዎች ጋር በግል እየደወሉ ይሄን ቪዲዮ ታነሳለህ አታነሳም ብቻ እያሉ ሳይሆን በእነዚያ ቤት እምነቶችም ያለው አሉ። ቅስና በ70 ብር 70 ሺህ ብር የሚሸጡ እስከ 90 ሺህ ብር ቅስናን የሚሸጡ እኛ ጋር ደግሞ ፓስተር ለመሆን አንዱን አምጥቶ ቀበኝ እንዲያደርገኝ ያለ ሰፈር ላይ አንድ ቸርች ከፍቶ አፖስትል በለኝ የሚሉ ሰዎች አሉ። አንዱን አምጥቶ በቃ አፖስተል አድርገኝ ከዛሬ ጀምሮ አፖስተል እከሌ እነዚህ አይነት ነገሮች ስላሉ አንድ ነገር አሁን ምንድነው እዚህ ያሉ ሰዎችን እኔ የሚጠይቃቸው እውነት በታማኝነት እና በታማኝነት እግዚአብሔርን እና የእግዚአብሔርን ፈቃድ የሚያገለግሉ ሰዎች አሉ ወይ? እቺን ጥያቄ አሁን እግዚአብሔርን እና የእግዚአብሔርን ፈቃድ የሚያገለግሉ ሰዎች አሉ አሁን በእኛ ዘመን? እና አንድ ጥያቄ ነው። ሁለተኛ ጥያቄ ቤተክርስቲያኒቱ በዚህ ዘመን የትኛው ከፍታ ላይ ነች ወይ ዝቅታ ላይ ነች የሚለው ከፍታ ላይ ነች ወይ ዝቅታ ላይ ነች ቤተክርስቲያን? በየትኛው ሌቭል ላይ ነች አሁን እስከዚህ ያለችው? ስለዚህ ወገኖች ማሰብ አለብን። ወደ ፈቃዱ እንመለስ። ፈቃዳችን ነው እያገለገለን ያለው። ብዙዎች የራሳቸውን የግል ፈቃዳቸውን ነው የሚያገለግሉ። ስለዚህ የእግዚአብሔር ፈቃድ እንዲያገለግሉ እና እነማን ናቸው ታዲያ የእግዚአብሔርን ፈቃድ እያገለገሉ ያሉ? በእግዚአብሔር ፈቃድ የሚሄዱ እነማን ናቸው? ደግሞ ለምንድን ነው እነዚያ ጋር የምንሮጠው? ለምን ይሮጣሉ ሰዎች? ለምን በእውነት የእግዚአብሔርን ቃል አያገለግሉም ነው ዋናው። ይሄ የኔ ጥያቄ ነውና ለፈቃዳቸው የራሳቸውን አሳልፈው የሰጡ ብዙ ፓስተሮች አሉ። ለቤታቸው፣ ለቁሳቁሶች፣ ለሶፋና ለቴሌቪዥን ለአንዳንድ ነገር የሚጨናነቁ ለእግዚአብሔር ፈቃድ ያልተጨናነቁ ለቃሉ ያልተጨናነቁ አገልጋይ የተባሉ አጋንንቶች አሉ። ስለዚህ ከነዚህ ምንድነው አሁን መሆን ያለብን? መጠንቀቅ ነው። እንጠነቀቅ። ቤተክርስቲያን ከወረደችበት ከፍ እንዳንደርግ እግዚአብሔር እርዳችሁ። ብቻ ይህንን ለማለት ነው የሚፈልገው። ሌላ መቀጠል ትፈልጋለህ? የሚፈልግ ካለ መቀጠል ይችላል ወንድሞ። ተባረክ ወንድሜ፣ ጸጋ ይብዛልህ፣ እግዚአብሔር ይባርክህ። ሀብትሽ እኔ በወጣ ጥሩ ነው። በቃ እንኳን እግዚአብሔር በሰላም አስፈታ፣ እንኳን ሰላም ሆነ መጣ። በቃ አምሮ ወዳጄ ሞገስ ጨምረሃል። እውነት ነው፣ እውነት ነው። በጣም ተመችቶኝ ነው እርፍ ብዬ ነው የወጣሁት። የቲክቶክ ጭቅጭቁ ምኑ ቀርቶ ልክ ነው፣ እውነት ነው። እሺ ተባረኩ።
እግዚአብሔር ከእናንተ ጋር ይሁን። ተባረኩ። እስቲ ዝም በሉ ሴቶች በእናታችሁ። እኔ እኮ ይሄ የኔ እንትን አልሰራ ብሎኝ እኮ ነው እናንተ ጋር የምመጣው እኮ እና አይነት እንደው ቦረና ነህ እንዴ? ኔትወርክ እኮ ነው እዚህ የሚያስመጣኝ። ይጨቀጭቁኛል እዚህ ጎረቤት እና ሁላችሁንም ሰላም ሁኑልኝ። በቃ ልወጣ ነው። ማታ ከሰራልኝ ማታ 3 ሰዓት ላይ እንገናኛለን። ሁላችሁም ስለኔ ስትጨነቁ ስለነበር ቴንኪው። ያሲን ተባረክ። ተባረክ። እሺ ቤቲ እንገናኛለን። እንወዳለን ወንድማችን። አሜን። ሰላም ሁኑ። ጀምሮ ፍቅር በልቤ ሲገባኝ መወደዴ ሜዳ ልሄድ በቃ ትንሽ ሰዓት እንትን ልበል ብዬ ነው።